የብልጽግናው መንግስት ለተባበሩት አረብ ኤሚሬቶች የውክልና ተዋጊዎች ወደሚያሰለጥንበት ቦታ ታጣቂዎችን ማስገባት ጀመረም። ባሳለፍነው ሳምንት በሁለት ቀናት ውስጥ 126 የጭነት መኪኖች ወደ ቦታው መጓጓዛቸውም ተሰምቷል። ከዱባይ 2000 የሚደርሱ ቶዮታ መኪኖች መከላከያ እንደተቀበለም ታውቋል። የአብይ አህመድ መንግስት በሀገር ውስጥ ጎረቤት ሀገራት ለመውጋት የተዘጋጁ ታጣቂ ኃይሎችን በተለይም በምስራቅና በሰሜን ምስራቅ በኩል ሲያሰለጥን መቆየቱም ሆነም ሶማሊያ ድረስ በመዝለቅም የተለያዩ የጎበዝ አለቆችን እያሰለጠነ ያሰማራ እንደነበር በተለያዩ ጊዜያት ሲገለጽ የቆየ ጉዳይ ነው። በቅርቡ በምዕራብ የኢትዮጵያ ክፍል ሱዳናዊ ታጣቂዎችን ለማሰልጠን ያለመ ካምፕ እየከፈተ መሆኑን የመከላከያው ምንጮችን ዋቢ አድርገን መዘገባችን አይዘነጋም። በቤንሻንጉል ጉሙዝ ክልል ሚንጊ ወረዳም ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ እየተከፈተ ያለው ይህ ወታደራዊ ማሰልጠኛም የሱዳን ፈጥኖ ድራሽ ኃይልና የተባበሩት አረብ ኤሚሬቶች ወኪል የሆነው የጀነራል ሐሚቲ ታጣቂዎችን የሚያሰለጥን ነው ሲሉ ለጣቢያችን የተናገሩ የመከላከያ ሰራዊቱ ምንጮች ይህንን ወታደራዊ ማሰልጠኛ ለመክፈት ስንታዘዝ ለምን ዓላማ እንደሆነ አናውቅም ነበርም። የመሰለ ለኢትዮጵያ የሚሆን ሌላ ወታደራዊ ማሰልጠኛ እየተከፈተ ነበር። ማሰልጠኛ ጣቢያውን ለመክፈት ጥርጊያና ምንጣሩም ለማካሄድ ወራት ፈጅቶብናል። ይህን ጉዳይ ለውጭ ሀገር ማሰልጠኛ መሆኑን ያወቅነው ግን የአረብ ተወካዮች ወደ አካባቢው አቅንተው የተሰራውን ጉብኝት ሲያከናውኑ ነው ማለታቸው ይታወሳል። አሁን የተሰማው ዜና ደግሞ ወደዚህ ወታደራዊ ማሰልጠኛ ሰዎችን የጫኑ የጭነት መኪኖች ወደ ወታደራዊ ማሰልጠኛው መጓጓዛቸውን የሚያመላክት ነው። በነቀምት አሶሳና አካባቢው ያሉ ነዋሪዎች ለጣቢያችን እንደተናገሩት ከሆነም ባለፈው ሳምንት ሰኞና ረቡዕ ከፍተኛ ቁጥር ያላቸው ተሽከርካሪዎች ወደ ቤንሻንጉል ጉሙዝ ክልል ሚንጊ ወረዳ ሲሄዱ አይተናል ብለዋል። ሰኞ ዕለት 50፣ ረቡዕ ዕለት ደግሞ 70 በጥቅሉ 126 3F ትራክስ የተሰኙ የጭነት መኪኖች መጓጓዛቸውን የሚገልጹት አስተያየት ሰጪዎቹ ሁሉም ሰው መጫናቸውን ተመልክተናል ብለዋል። እነዚህ ጃፓን ሰራሽ የሆኑ ተሽከርካሪዎች እያንዳንዳቸው ከ50 እስከ 60 ሰው እንደሚጭኑ የሚናገሩ አንድ የመከላከያ ምንጭ በበኩላቸው ወደ ተባለው ቦታ ከ6300 እስከ 7560 የሚደርሱ ወታደሮች ሳይጓጓዙ እንዳልቀሩ ይናገራሉ። እነዚህ መኪኖች በዘንድሮ ዓመት መግቢያ አካባቢ ከተባበሩት አረብ ኤሚሬቶች ዱባይ ከተማም በሀርጌሳ በኩል አድርገው የገቡ መሆናቸውን ያስታውሱና በቁጥር 2000 የሚደርሱ ስለመሆናቸውም ያስረዳሉ። ተሽከርካሪዎቹ የሚንጊ ወረዳ ወታደራዊ ማሰልጠኛ ግንባታ ከተጀመረ በኋላ የመጡ በመሆናቸው ለዘመቻ በሚል የተሰጡ ሳይሆኑ እንደማይቀር ግምታቸውን ያስቀምጣሉ። እነዚህ ወታደሮች ኢትዮጵያን ስለመሆናቸው የጠየቅናቸው ነዋሪዎቹ መልካቸው ኢትዮጵያውያን ይመስላል ከማለት በዘለለ ያሉት ነገር ግን የለም። ስለ ጉዳዩ የጠየቅናቸው ሌላ የመከላከያ ሚኒስቴር ባልደረባ በበኩላቸው ወደ መንጊ ወረዳ የሄዱና ለአሰልጣኝነት በሚል የተላኩ የኮማንዶ አባላትን አውቃለሁ በማለት በ126 መኪኖች ተጭነው ወደ ስፍራው ስላቀኑት ሰዎች ማንነት የሚያውቁት ነገር እንደሌለ ገልጿል። ይህ ወታደራዊ ማሰልጠኛ የተከፈተው በመተማ አቅጣጫ ወደ ካርቱም የሚያጠቃውን የሱዳን ፈጥኖ ደራሽ ኃይልን ለማሰልጣን እንደሆነና 10,000 የሚደርሱ ታጣቂዎችን የማሰልጠን እቅድ ተይዞ በነ ጀነራል ጌታቸው ጉዲና መሪነት እየተሰራበት ስለመሆኑ መዘገቡም አይዘነጋም። የኦሮሚያ ሚሊሻ ቤት ለቤት በሚያደርገው አሰሳ ዜጎችን ገንዘብ እያስከፈለ መሆኑ ተገለጸም። ክፍያው ገቢ እንዲደረግ የሚጠየቀው ደግሞ በግለሰብ አካውንት ነው። ገንዘብ መክፈል ያልቻሉ ነዋሪዎች እየታሰሩ ነው። የዜግነት ክፍያ የሚል ማህተም አልባ ደረሰኝ እየተሰጠ ስለመሆኑም ነዋሪዎች ተናግረዋል። ሚሊሻ የሚባልን ታጣቂ ኃይልን በከተማ ነዋሪ ላይ አስታጥቆ በማሰማራት በህዝብ ላይ የለቀቀው የብልጽግናው መንግስት በተለይም በኦሮሚያ ክልል በኮሬን የገኛ አማካኝነት ለሚያካሂደው ግድያና አፈናም ዋና መሳሪያ አድርጎ እየተጠቀመበትም ቀጥሏል። በአዲስ አበባ ዙሪያ ያሉ ነዋሪዎች እንደሚናገሩት ደግሞ ይኸው በነ ጀነራል ድሪባ መኮንን የሚመራውና በሽመልስ አብዲሳ የሚታዘዘው የኦሮሚያ ሚሊሻ ነዋሪዎችን ቤት ለቤት እየገባም በግል አካውንት የገንዘብ አስገቡ ካልሆነ ትታሰራላችሁ የሚል መሆኑ ነው። እኔ ለምሳሌ ያህል ወደ 11,000 ምናምን ብር ከፍያለሁ። በአካውንቱ በሰው አካውንት ይገባል፣ በግለሰብ አካውንት። ሚሊሻዎች መተው ሰዎቹን የወሰዱበትን 500 ብር የተከፈለው 9,000 8,500ም ትራንስፈር አደረጉ አሉ። ግማሹ በግል አካውንት ትራንስፈር የተደረገ አለ። ወደ 9,450 ብር ነው እንጂ በካርድ ነው 140 ነው የኛ ቤት ማለት። ነዋሪዎቹ እንደሚሉት ይህንን ክፍያ ለምን እንደሚከፍሉ የመጠየቅ መብት እንኳን አልተተወላቸውም። ይህንን መክፈል ያልቻሉ ሰዎች ደግሞ ተይዘው ወደ እስር ቤት ይወሰዳሉ። ነዋሪዎቹ እንደሚገልጹት ከሆነ ባለቤቱን ባያገኙ እንኳን በቤት ውስጥ የተገኘን እንግዳ ሳይቀሩ እያሰሩ ናቸው። እኛም አልገባንም፣ እያንኳኩ ነበር እና በወቅቱ ያው እኛ አካባቢ በብዛት
ሰራተኛ ስለሆኑ እንግዳም ያገኙትን እያነሱ እየሄዱ ነበረ። እዛ አስቀመጧቸው። ከዛ ብር ካልከፈላችሁ ድረስ አንለቋችሁም አሉ። ከዛ ብር አስከፍለው ነው። ከሌሎች ጎረቤቶች ደግሞ እንግድነት የመጣ ቤት ሰው ሁላ ተወስዷል እኮ። እንደ አርብ የመጣች እንግዳ ናት ኳኩ አሉ። ከዛ ውጪ አሏት። ወጣች። ከፈሉ ብር አለ ምናምን አለኝ አለች። ደወለችልን። እስቲ ያገናኝን ሰዎችን ስለው እስቲ ከዛ ልታገናኘን ወጣች። በቃ ይዟት ሄዱ ማለት ነው። 500 ብር ከፍላ ነው ወጣች። የሚጠየቀው ክፍያ የምን እንደሆነ ግልጽ አይደለም። የአከራይ ተከራይ ወይንም የጣሪያና ግድግዳ ግብር አሊያም ሌላ ህጋዊ ክፍያ እንደሆነ አይታወቅም። ግን እየከፈልን ነው፣ ካልከፈልንም እየታሰርን ነው። የምንከፍለው ደግሞ በግለሰቦች የባንክ አካውንት እንዲገባ የሚደረግ ገንዘብ ነው ይላሉ። ክፍያው ከተፈጸመ በኋላ ማህተም የሌለው ደረሰኝ እንደሚሰጣቸው ያክላሉ። ብዙ ወደ 4 ማህተም የሌለው ሪሲት የተሰጠን ማለት ነው። ሪሲት ስትላቸው የቀረው ብር ተሰብስቦ ካልመጣ አይሰጥሽም እና ሪሲት የለም ምን የለም አየር ላይ ነው ማለት ነው። ሰጣ ሄደች። እኔ አሁን ነገ እጄ ሲጠይቆ እንግዲህ አልተከፈለም ማለት ይችላሉ ማለት ነው። ህጋዊ ቢሆን ራሱ ማለት ነው። በኢትዮጵያም ሆነ በየትኛውም ዓለም ዜጎች የሀገራቸው ዜጋ በመሆናቸው ሊከፍሉ አይገደዱም። የብልጽግና ባለስልጣናት ሚሊሻ ግን በኦሮሚያ ክልል ውስጥ የዜግነት እያለ 1000 ብር ያስከፍላል። የዜግነቱ ላለው የሚገርመው ነገር 1000 ብር የዜግነት አለ። የርዕሰ መስተዳድሩ ድርጊት እያነጋገረ ነው። ህዳሴው ግድብ ዙሪያ ከጎረቤት ሀገር የገባ ኃይል እየተንቀሳቀሰ ነው ብለዋል። ከ40 በላይ ሰዎች በአንድ ሌሊት የሚገደልበትን ክልል የሚመሩት አሻድሊ ሐሰን ናቸው ይህንን ያሉት። አሁን ገና ኢትዮጵያዊ ሆንኩ ሲሉ የሚታወቁት ግን ደግሞ የክልሉ ርዕሰ መዲና እንኳን ለአመታት ከሀገሪቱ ዋና ከተማ ጋር የሚያገናኘው የየብስ መንገድ ተቋርጦበት የቆየው የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር የሆኑት አሻድሊ ሐሰን በህዳሴው ግድብ ዙሪያም በጉባ ከሱዳን ጭምር የገባ ኃይል ነፍጥ አንግቦ እየተንቀሳቀሰ ነው ይላሉ። ከዚህ ኃይል ውስጥ የተወሰኑት እጅ ሰጡኝ ሲሉም ፎቶ ተነስተው ለቀዋል። በእርግጥ እኒህ አመራር የሚሆኑ የሚላላኩት የ4 ኪሎ አስተዳደር በክልሉ በርካታ አካባቢዎች ቁጥጥራቸውን ካጡ ሰነባብተዋል። ከሰሞኑ እንኳን በመተከል አንድ የጸጥታ አመራር ተገድሏል። በቡለን የተከሰተውና ከ40 እስከ 50 የሚደርሱ ሰዎች ያለቁበት ክስተትም የሚታወስ ነው። በዚህ ክልል በርካታ ባለሀብቶች ማሳቸውን ጥለው ለመውጣት የተገደዱበት የጸጥታ ችግር አጋጥሟል። አሁን ደግሞ በአጎራባች ሀገር ሱዳንና በታላቁ የኢትዮጵያ ህዳሴ ግድብ መገኛ በሆነው ጉባ ወረዳ የተለያዩ ስፍራዎች ሲንቀሳቀሱ የነበሩ ታጣቂዎች ትጥቃቸውን በመፍታት ወደ ክልሉ ገብተዋል ሲሉ እኒሁ ርዕሰ መስተዳደር ይገልጻሉ። በክልሉ የሚስተዋሉ ግጭቶችና የሚፈጸሙ ግድያዎች ዋነኛ ምክንያታቸው ከመሬትና የወርቅ ማዕድን ጋር በተያያዘ እንደሆነ በተደጋጋሚ ሲገለጽ የቆየ ነው። በዚህ የዜጎች ሞት ውስጥ እኒሹን በበላይነት የሚመሩት የወርቅ ንግድ ሰንሰለት ደግሞ እስከ ተባበሩት አረብ ኤሚሬቶች ድረስ ተዘርግቶ የሚከናወን ነው። ከሱዳን የብሉ ናይል ግዛት አስተዳዳሪዎች ጋር ውይይቶችን ሲያደርጉ፣ የውጭ ጉዳይ ተግባራት ላይም ሲሳተፉ፣ በማርሽ ባንድ የታጀበ አቀባበልም ሲደረግላቸውም ይታወቃሉ። አሻድሊ ሐሰን በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን ያገዛዙ ድርጊቶችን ተቃውሞ ሰልፍ ወጥተዋል። እነዚህ ተቃውሞዎች በአሜሪካና በአውሮፓ የተደረጉም ናቸው። በጀርመንና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይም ደግሞ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል።